ቁርአናዎችን ለማየት እየሞከርኩ ነበርና ويسألونك عن المحيض قل هو أذن فاعتزلوا النساء في المحيض ምናምን ይልና نساؤكم حرث لكم فأتوا حرثكم أن شئتم وقدموا لأنفسكم واتقوا الله واعلموا أنكم إليه تحشرون كذا هونم سلاسيتوች የሆነ ቦታ ላይ ወራና واتقوا الله እንደዚህ واتقوا الله والله በጣም ነው የሚገርመኝ ልብ ብላችሁ ለማየት ሞክሩ አብሶ እንደዚህ ከበቀራ ወደ ኒሳ አካባቢ ያሉ ቁርአናዎች ላይ አቡ እንት አህዛብም ላይ በተመሳሳይ ብዙ ቦታዎች ላይ መጨረሻ ስለሴቶች ያወራና መጨረሻ ላይ ወተቁላህ ይላል አላህን ፍሩ በቃ በሴቶች ላይ አላህን ፍሩ እኔ አላህ ነው ያለው አግቡ ብሏል የምትችሉ ከሆነ አግቡ ግን ሐቃቸውን መጠበቅ ላይ አደራ قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون الله ነው እኮ እንትን ያላችሁ ያስነሳችሁ አይደል እኔ አንሻአኩም የሚለው ላይ የሆነ ነገር ላንሳላችሁ እኔ ከአላህ ኒዕማዎች ውስጥ በጣም የሚገርመኝ ኒዕማው ምን መሰላችሁ አላህ እኔን ባይፈጥረኝ ኖሮ እናቴ አታቀኝም አባቴ አያቀኝም እና ማንንም ሰው በዚህ ምድር ላይ ያለ ሰው ኢልሃም የምትባል ፍጥረት አልተፈጠረችም ብሎ ክስ የሚያቀርብ ሰው የለም ተግባብተና ማንንም ስለኔ የሚያውቀው ነገር የለም አላህ አልፈጥራትም ብሎ ቢተወኝ ኖሮ ወይ ደግሞ ባልፈጠር ኖሮ ማለት ነው አላህ ባይፈጥረኝ ኖሮ ማንንም ስለኔ ያውቅም ስለዚህ ማንንም ሳያቀር ያወቀን ማንንም አላህ ነው ወላሂ በጣም ነው የሚገርመኝ እኔ እኮ አሁን አንዳንዴ ተስፋ ስቆርጥ ማንንም ሳያውቀኝ ያወቀኝ ጌታ አለ አይደል እንዴ ነው የምሬ ነው ማለት ማንንም ሳያውቀኝ ያወቀኝ አላህ አለ አይደል ለምን ተስፋ ቆርጣለሁ ምልባቸው ቀናቶች አሉ በጣም ነው የሚገርመኝ ይሄ ኒዕማ አሁን ያወቃችሁ ሰው ሁሉ ያወቃችሁ ከአላህ በኋላ ነው ያወቃችሁ ሰው ደግሞ ከሚያውቃችሁ በላይ የሚያውቃችሁ አሁንም አላህ ነው የሚያውቃችሁ ሰው ከሚያውቃችሁ በላይ የሚያውቃችሁ አላህ ነው ባንፈጠር እንትና ለምሳሌ እዚህ ጋር ጅብሪል ይላል የተለያየ ስሞችን ያነሳም ማንንም አይጠይቅም ማን ያውቃል ስለኔ መፈጠር እናቴ ታውቃለች እኔ ኢልሃም የምትባል ልጅ እንደሚኖር ተጣጣም አባቴ ያውቃል አያውቅም በጣም የሚወዱኝ ሰዎች እኔ እዚህ ምድር ላይ እንደምፈጠር ያውቃሉ አያውቁም የሚያውቀው አላህ ብቻ ነው በጣም የሚገርመኝ የቁርአን እንትኑ ይሄ ነው ስለዚህ قل هو الذي أنشأكم وجعل لكم السمع والأبصار والأفئدة شمرا سمعنا ያለው ጆሮን አደረገላችሁ ከዛ የምታዩበትን አይን ደሞ አደረገላችሁ ማለት መጀመሪያ ፈጠራችሁ ከዛ ግረካ የሰው ልጅ ከተፈጠረ ያው ከተደረገ በኋላ ያለ አይን ያለ ጆሮ ለይቶታል መጀመሪያ ተፈጠራችሁ ከዛ አይንና ጆሮ ምናምን ሲድክ አለ መደረግም ይችላል የሰው ልጅ ከተፈጠረ በኋላ ተግባብተና ይችላል አላህ ይችላል ለእናንተ ግን ጆሮን አይንን የምትጠቃቀሙበትን ሰውነታችሁን ሁሉ ነገር ሰጣችሁ በቃ ሰጣችሁ ማንንም ሳያውቃችሁ አውቆ ፈጥሮ መፍጠሩ ብቻ ሳይሆን በረቂቅ ነው ድርቅቅ ያለ ነው የሰው ልጅ ወላሂ የሰው ልጅ በጥንቃቄ የተፈጠረ ፍጥረት ነው አቋሙ ሁሉ ነገሩ የሚያምር ተደርጎ የተሰራ ፍጥረት ነው የሰው ልጅ እንደዛ አድርጎ ከፈጠራችሁ በኋላ قليلا ما تشكرون ትንሽን እንኳን አታመሰግኑ ወገን ትንሽን እንኳን አታመሰግኑም አለ አላህ والله ትንሽን ሰው እንዴት ነው ከዚህ ሁሉ መፈጠር ከዚህ ሁሉ እንትን ማለት በኋላ የሰው ልጅ እንዴት ቀሊል የሆነን ተሸኩራ ያደርግ አሁን በአፋችን ይሄንን ስል አብዛኞቻችን አልহামዱሊላህ እንላለን ተግባራችን ያን ይገልጻል ወይ ተግባራችን አላህን የማመስገን ተግባር ነው ወይ በትክክል والله አላህን ያመሰግናሉ የኛ ተግባር ምራመደው እርምጃዬ አቋሚ ሁሉ ነገር ጌታዬን እያመሰገንኩ እንደሆነ ይገልጻል
እማምፀው ከሆነ እኮ ሲጀምር ይሄም አላህን ማመስገን ማለት ትርጉሙ ማለት ነው አመል ነው ስራ ነው ሁሉ ጊዜ ቁጭ ብለን የሆነ ቦታ ላይ በአፍ ብቻ ማለት አይደለም ከዛ ይዘልን በአፍ ብቻ ማለትም ነው አዎ ግን ከዛ ይዘለለ ነው አላህን ማመስገን ማለት መስራት ነው ለሌሎች መድረስ ነው በተሰጠን ነገር ላይ የምሬን ነው ወላሂ ስለዚህ እኔ አላህን ቀሊለን ማተሽኩሩን ሁሌንም በነገራችን ላይ እዚህ የቁርአን አያጋ ስደርስ ሳልቆም ያሳለፍኩበት ጊዜ ተዛ ይለኝ ቀሊለን ማተሽኩሩን እኔን ነው በቃ ያወራኛለው ፊልም አድርገው ማለት ነው እኔን ራሴ አንቺ ትንሽን እንኳን አታመሰግኝ እስኪ እዩ አይንሽን እስኪ ጆሮሽን እዩ የተሰጠሽን ነገር እዩ ማንንም ሳያውቅሽ አውቆ ፈጥሮሽ ከዛ ደግሞ የምትጠቃቀምበትን የሰውነት አካሎች አድርጎልሽ የምትሰሚበት ጆሮ አይንሽ እጅ ሰውነትሽ ደግሞ በጣም የሚገርመው እኛ ምስኪኖች ነን የሰው ልጅ ምድር ላይ መጥቶ መጤ ነው እና የሱ የሆነ ይመስለዋል ሲመጣ እና ይሄዳል ሌሎችም ሲመጡ እነሱ ይመስላቸዋል ግን ይሄዳሉ ይሄ ጣት ይሄ እጅ የኔ ይመስለኛል አይደለም እኔ አላህ ነው የሰጠኝ የኔ የሚለው ምንም ነገር የለም እዚህ ምድር ላይ ሁሉ ነገር ያላህ ነው እኔ ጥየው ነው የሚሄደው አንድ ነገር እኔ ጣቶቼ ጥፍሬ እንኳን እኔ አይደለም የሰጠኝ አላህ ነው ከፈለገ ይወስደዋል በቃ የሆነን ሰው ቃ እንደዚህ እንትምና ቃ ምናምናው ሰውና ከዛ በኋላ ከፈለገን እንቀበለዋለን ልክ እንደዛ ነው ያላ አላህ በቃ ሁሉ ነገር እሱ ነው ከፈለገ ይወስደዋል